ሁለተኛው አዲስ አበባ በተመለከተ ነው። አዲስ አበባ የኢትዮጵያ ዋና ከተማ፣ የፌደራል ከተማ፣ የኢትዮጵያ የህዝብ ከተማ፣ የኢትዮጵያ የሁሉ ህዝብ ከተማ፣ ሁሉ ህዝብ ያለማ ከተማ። ይሄንን የዛሬ 8 ዓመት በፊት እኔ በመጽሐፌ አዲስ አበባ የማን ነው በሚለው አንዱን ሙሉ ክፍል አዲስ አበባ የኢትዮጵያ ህዝብ ነው በሚል በደንብ በሚገባ እኔ ጽፌዋለሁ። አለ መጽሐፌን ማንበብ ይችላል። መጽሐፍ ገበያ ላይ አለ ኢትዮጵያ ውስጥ። ስለዚህ ምንድነው አዲስ አበባ አሁን ያሉት አዲስ አበባ የኛ ይሁን የሚል ንጥቂያ ውስጥ እነ ሌንጮ ባቲ፣ እነ ብርሃኑ ጸጋዬ አጀንዳ ያዦች፣ አጀንዳ ቀራጮች፣ አጀንዳ እንዲጸድቅ የሚያደርጉት ተሰብሳቢን የሚያስገድድ ደህንነቶች፣ እነዚህ ሁሉ በገቡበት የተሰበሰቡትን በማስገደድ አዲስ አበባ የኦሮሚያ ግዛት ውስጥ እንድትገባ ፌደራል በኦሮሚያ ከተማ በኦሮሚያ ስም እንዲጠራ በምን ግብ ተነስቶ ይሄ እኔ አሁን እሱን ምሳሌ ነው የጠራሁት እንጂ የብልጽግና ፓስተሮች ብልጽግናን የሚያቆዩ ለብልጽግና ጸልዩልኝ የሚሉት የሐሰት ትንቢት የምናገሩት እነዚህም ተካፋዮች ናቸው። ደህንነቶቹ በሙሉ ገብተው ይሄንን ማን ነው ምን ይናገራል እየተባለ በአዳራሽ ውስጥ ይሄዳል። ይሄንን በመጀመሪያ ደረጃ እንደዚህ አይነቶቹ አዳራሽ ውስጥ ሲገቡ ወይም እንደዚህ አይነት ሁኔታ ሲፈጠር ኮሚሽን የሚባለው እውነተኛ ኮሚሽን ቢሆን አክሽን ነው ወስደው አልመራም፣ ከዚህ በኋላ አበቃ፣ ይሄ እኛ የምንለው አይደለም ብሎ ማስቆም ነበርበት። ስለዚህ የሰዎቹ ማንነት አስቀድሜ እንደተናገርኩት ይሄንን ለማስፈጸም እየተመካከሩ ማታ እየተመካከሩ ቀን አጀንዳ ሌላ አጀንዳ እየያዙ እያመጡ ኢትዮጵያን ለማፍረስ የመጡት፣ ኢትዮጵያን ለመበተን፣ ኢትዮጵያን ለማቅለጥ፣ ኢትዮጵያ የሚባል ስም እንዳይኖር ስያሜ እንዳይጠራ ይሄንንም ዶክተር አምባቸውን የመሳሰሉትን መጀመሪያውኑ ቀጭተው ከህዳሴ ግድብ ጋር በተገናኘ ሽጦ ስለመጣ ለአልሲሲ ሽጦ ተርባይኖቹን ለመቀነስ መንገድ ሲፈልግ ኢንጂነሩን መግደል ስለነበረበት ገለው አምጥተው ሜዳ ላይ እንዲጥሉ አድርገው ያስገደለ አምባቸውን የመሰለ ኦሮ አማራ የተባለው ያመጡት ወሰኝ የፖለቲካ ሰዎች እነሱ ቢኖሩ ይሄ እንዲህ አይነት ትርምስ አይኖርም። ይሄንን ስለሚያውቅ አስቀድሞ የቀጨ በዚህ በማጭበርበሩ ነው፣ በማታለሉ ነው። ብዙዎቻችን አታሎናል፣ ብዙዎቻችን አጭበርብሮናል። ከኛ ሰነድ ሁሉ አጭበርብሮ የወሰደ አጭበርባሪ ነው። እና እኔ ምንድነው አብይ ጎበዝ ነው ያልኩት ጥሩ መጣልኝ። አብይ አሁን አመጣጡ በጣም ጥሩ ነው። አመጣጡ አካሱማ ማለት አክሱም ነው። ይሄ ኦሮምኛ ነው። ባሬንቱ እያለ ኦሮምኛ ነው። ባሬንቱ የኦሮሞ ግዛት ነው እያለ እያንዳንዱን የኤርትራ መሬቶችን ጠርቷል። ልክ ነው። ኦሮሞ ወራሪ ነበረ። ይሄ ነው ዋናው ነገር። ኦሮሞ ጤና ይስጥልኝ የተከበራችሁ የሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ የአፍሪካ ሰላምና እርቅ ኢንስቲትዩት ዋና ዳይሬክተር ከሆኑት ከዶክተር ሸዋፈራው ኩራቱ ጋር እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ጤና ይስጥልኝ ዶክተር ሸዋፈራው ኩራቱ፣ እንደምሰነበቱ? እንኳን በድጋሚ ተገናኘን። ጤና ይስጥልኝ ሀብታሙ፣ ስለተሰጠኝ እድል አመሰግናለሁ። ጊዜ ይስጥልኝ። ከልብ አመሰግናለሁ ዶክተር ሸዋፈራው ኩራቱ። እንግዲህ ዛሬ በዋናነት ሁለት ጉዳዮችን አንስተን እንወያያለን። አንዱ በአገራዊ ምክክር ስም አገር ለማፍረስ እየተወሰደ ያለው እንቅስቃሴና በተለይም አዲስ አበባን የኦሮሚያ ክልል አካልና የፌዴራሉ መቀመጫ እናደርጋለን የሚል አዲስ አጀንዳ ቀርጸው እየፈጠሩት ያለው ትርምስ አለ። በሌላ በኩል ጠቅላይ ሚኒስትሩ በኦሮሞ ብሮድካስቲንግ ኮርፖሬሽን የኦሮሚያ ክልል ንብረት ነው በተባለው ሚዲያ የሰጡት የኦሮሞኛ ቃለ መጠይቅ ያው አገዛዙ በተቆጣጠራቸው ሁሉም መገናኛ ብዙሃን እንዲተላለፍ ተደርጓል። በዚህ ቃለ መጠይቅ ለኦሮሞ ሕዝብም ለሌላው መናገር የፈለጉት ምንድነው የሚለውን ጉዳይ አንስተን እየተወያየ
እየተወያየን እንቆያለን። እንደው በተለይ አገራዊ ምክክር ኮሚሽኑ እንግዲህ ከኮሚሽኑ ምስረታ ጀምሮ ምን ያህል ተቃውሞ ይቀርብበት እንደነበር አገሪቱ ውስጥ ጦርነት እያለ የፖለቲካ እስረኞች ታስረው በአንድ ገዢ ብልጽግና ፓርቲ ቁጥጥር ስር ያለ ኮሚሽን የአገርን ችግር የሚፈታ ውይይትና ምክክር ሊያደርግ ሊመራ አይችልም የሚል ተቃውሞዎች ይቀርቡ ነበረ። ያ በተግባር እየታየ ነው። አሁን ከዛም አልፎ አገሪቱን ለማፍረስ ግልጽ ዓላማና እቅድ ይዞ እየተንቀሳቀሰ መሆኑ እየተገለጸ ነውና ሰሞኑን በተለይ ይህን ምክክር ተከትሎ ትርምሶች የተፈጠሩበት የክልል ባለስልጣናት እየተጠሩ ተወካዮችን እጅ ጥምዘዛ የሚያስፈራሩበት በገንዘብ መደለል የደህንነት አባላት በስፋት የኦሮሚያ ክልልም የፌዴራልም የተባሉ ተሰማርተው አዲስ አበባን የኦሮሚያ የማታደርጉ ከሆነ አገር ትርምስ ውስጥ ይገባል፣ ከዚህ በሰላም አትወጡም እስከ ማለት የተደረሰበት ፉከራ፣ ይሄ ሂደት ምን ያሳያል? ሂደቱ እንዴት ነው እየተከታተላችሁ ያላችሁት? በደንብ አድርገህ አይተሃል ሀብታሙ። እኛም የተከታተልነው ልክ እንደዚህ ነው ያየነው። በደንብ በጥልቀት አይተነዋል። በመጀመሪያ አንዳንድ የምክክር ኮሚሽነር ተብሎ የተመረጡ ሰዎች ማንነታቸው፣ ምንነታቸው ኢትዮጵያን የሚመስል ነበረ ወይ? በእውነት የኢትዮጵያን ሕዝብ ችግር ሊፈቱ ወይም ለዛ መፍትሄ ይዞ የሚቀርቡ ሰዎች ነበሩ ወይ? ማንነታቸው ማን ነው የሚለውን ነገር ትንሽ ቢሄድበት ደስ ይለኛል እና እኔ በኋላ እኛ ያጣራነው አንድ ያገኘ ነው ከታማኝ ምንጭ። ኮሚሽነሩ ራሱ መስፍን አራያ የስም ጉዳይ ነው እንጂ ራሱ ኦሮሞ ነው እና ትውልድ ቦታው ልደታ ጌጃ ሰፈር ነው። ባጣራነው መሰረት ራሱ የኦፒዲዮ አባል ነው ማለት ነው። ሌላኛው ኮሚሽነር ተብሎ ያለው የወላይታ ተወላጅ ማነው ስሙ? ዮናስ አዳዬ። ዮናስ የኦፒዲዮ ካድሬ ነው። የአብይ ወላይታ ነው እና ወላይታነቱንም የካደ ሰው ነው። እሱ ወላይታ አይደለውም። እኔ ራሴ አግኝቼው አብረን በነበርን ስብሰባ ላይ የወላይታ ሰው ትመስላለህ በአጠራሪ ብዬ ስለው እኔ አይደለሁም እኔ አፍሪካዊ ነኝ ያለ ሰው ነው እና እንደዚህ አይነቶቹ ናቸው ኮምፕሌክስ ያለባቸው ኮሚሽነር ብሎ ነው የሰበሰቡ። አንድ አሮጊት አለች የጎማ ቁጠባ ባለቤት ልጅ እና እንደዚህ አይነቶች ኢትዮጵያን የሚጠሉ ኢትዮጵያን ለማፍረስ በልባቸው እቅድ ያላቸው ለህሊናቸው ሳይሆን የሚገዙት ለሆዳቸው ለዛሬ ኑሮ ለራሳቸው ያሉ ሰዎች ናቸው። መጀመሪያ ኮሚሽነር ተብሎ የመጡት በደንብ አጣርተው ለአብይ አህመድና ለኦህዴድ ብልጽግና ተገዢ እና የሱን ዓላማ ሊያራምዱ የሚችሉትን ነው ያመጣው። ይሄንን ነበር አስቀድሞ ብዙ የኢትዮጵያ ህዝብ ምሁራንም ውጭም ውስጥም ያለው ሲቃወም የነበረው። እነዚህ ሰዎች ይሄ ትክክለኛ ዲያሎግ የሚያደርግ ኮሚሽን አይደለም እያለ ነው። ምሳሌዎቹን አንዳንድ ነገሮችን ከዚህ ጋር የሚመስሉትን ደግሞ መጠቆም ይቻላል። የወሰንና ድንበር ኮሚሽን የሚባልም ተቋቁሞ ነበረ። የሰላም ኮሚሽን የኛን ፕሮጀክት ወስደው የሰላም ኮሚሽን የሚል አቋቁሞ ነበረ። በአዋጅ አቋቁሞ ያለ አዋጅ የበተናቸው የ3 ቢሊዮን ብር በ3 ዓመት ውስጥ ጨርሶ እነዚህ እነሱን የተኩት ማለት ነው። እነዚህኞቹ አካሄዳቸው ስላላማረ ለኦህዴድ የማይሆኑ መሆናቸውን ሲያውቁ በተናቸው። በዚህ አይነት ነው እነዚህ የመጡት አመጣጣቸው። አሁን እነሱ ይዞ የመጡት አጀንዳ በግልጽ ኦፊሻሊ ኢትዮጵያ የምትባል አገር እንዳትኖር የብቸና ዓላማ ይዞ ነው የመጡት። በደንብ አድርጎ የኢትዮጵያ ህዝብ ሊያውቀው የሚገባ ነገር ነው። እያንዳንዱ ሲንግል ከትንሽ እስከ ትልቅ ከምሁር እስከ ልቅ እስከ ድቅቅ እስከ ገበሬ አርሶ አደሩ ድረስ ይሄንን ሊያውቀው ጨርሶ ሊያውቀውና ልነሳ የሚገባ ሽሞት የለም። አንድ ሞት ነው። አንድ ጊዜ አይሞትም። አገር ግን ከሞተ 1000 ጊዜ ሞተ ማለት ነው። አገር እየገደሉ መኖራቸው ነው መግለጽ የምፈልገው። እነዚህ ሰዎች ይዞ የመጡት አጀንዳ
አንደኛ የኢትዮጵያ ወሰንን የኢትዮጵያ ህዝብን መበተን ብትንትኑን ማውጣት። ከዚህ ውስጥ አንዱ ምንድነው አማራ ግዛት የሆነው ወሎን በሙሉ ሰሜን ወሎ እስከ ወልዲያ ድረስ ሰልቅጠው እስከ ራያ ድረስ ሄደው እስከ ቀይ ባህር ድረስ ያለው የኦሮሞ ግዛት ነው የሚለው እሱን ጸድቋል። እሱ የጸደቀ ነው። አሁን አጽድቆታል። ከሚሴን ጨምሮ ይሄ ኦሮሚያ ግዛት ነው። ሸዋ ውስጥ ያለውን ደራን እንደዚህ ወስደው ኦሮሞ አድርጎታል። አልቋል። ያለቀ ጉዳይ ነው። ይሄንን ያጸደቁ ኮሚሽን ስብስብ ነው። አንዱ ይሄ ነው። ሌላኛው አዲስ አበባ በተመለከተ ነው። አዲስ አበባ የኢትዮጵያ ዋና ከተማ፣ የፌደራል ከተማ፣ የኢትዮጵያ የህዝብ ከተማ፣ የኢትዮጵያ የሁሉ ህዝብ ከተማ፣ ሁሉ ህዝብ ያለማ ከተማ። ይሄንን የዛሬ 8 ዓመት በፊት እኔ በመጽሐፌ አዲስ አበባ የማን ነው በሚለው አንዱን ሙሉ ክፍል አዲስ አበባ የኢትዮጵያ ህዝብ ነው በሚል በደንብ በሚገባ እኔ ጽፌዋለሁ። አለ መጽሐፌን ማንበብ ይችላል። መጽሐፍ ገበያ ላይ አለ ኢትዮጵያ ውስጥ ሞል። ስለዚህ ምንድነው አዲስ አበባ አሁን ያሉት አዲስ አበባ የኛ ይሁን የሚል ንጥቂያ ውስጥ እነ ሌንጮ ባቲ እነ ብርሃኑ ጸጋዬ አጀንዳ ያዦች፣ አጀንዳ ቀራጮች፣ አጀንዳ እንዲጸድቅ የሚያደርጉት ተሰብሳቢን የሚያስገድድ ደህንነቶች እነዚህ ሁሉ በገቡበት የተሰበሰቡትን በማስገደድ አዲስ አበባ የኦሮሚያ ግዛት ውስጥ እንድትገባ ፌደራል በኦሮሚያ ከተማ በኦሮሚያ ስም እንዲጠራ በሚል ግብ ተነስቶ ከትላንትና ወዲያ ስብሰባው ተበትኖ ከትላንትና ወዲያ ሮብለት ይሄ ተበትኖ ሐሙስ ዕለት ስብሰባ ሳይገባ ውሏል። ሮብ 10 ሰዓት ላይ ተበትኗል። ትላንትናም እንደዚህ በግርግር ላይ ውሏል። ነገር ግን ይሄ የሚያደርገው ምንድነው? ራሱ የአማራ ብልጽግና እኛ ከብልጽግና እንወጣለን፣ ከዚህ በኋላ እኛ ከብልጽግና እንለያያለን፣ አዲስ አበባ የኦሮሚያ ከሆነ ኦሮሚያ የምታደርጉት በሚል ረግጦ ነው የወጡት። ይሄ በሰፊው ተዘግቧል። ውስጥ ከዛ የወጡትም ሰዎች ደቡቦቹም ጭምር በፍጹም ብሎ ረግጦ ወጥቷል። ያንን የወጡትን ደግሞ አሁን ምንድነው ያደረጉት? ትላንት በነሱ ምትክ ሌላ ኦሮምኛ ተናጋሪዎችን በነሱ ምትክ 50 ሰዎችን ተክቷል። እነሱ ቢወጡም እነዚህን እንተካለን ብሏል። በዚህ አይነት ጡዘት ላይ ነው የአዲስ አበባ ጉዳይ መቋጫ አላገኘም። በመጀመሪያ ደረጃ የምክክር ኮሚሽን በእውነት ምክክር ኮሚሽን ቢሆን እንዲህ አይነት ስራ ለመስራት ነበረ ወይ አመጣጡ? ይሄ ነበረ ወይ ዲያሎጉ? እንደዚህ አይነቱን ለህዝብ ለማቅረብ ነበረ ወይ አመጣጣቸው? ከዚህ ጋራ የተያያዘ ነበረ ወይ የኢትዮጵያ ችግር ይሄ የአዲስ አበባ ከተማ ጉዳይ ነበረ ወይ? የኢትዮጵያ ችግር እኮ ለዚህ ነው ጥናት ያልተደረገበት የኢትዮጵያን ችግር ያልታወቀበት ሁኔታ ነው ያነሱት የምንለው እና የኢትዮጵያ ጉዳይ ይሄ አይደለም። ጥናት ያደረገ ሰው አለ፣ ጥናት ያደረገ ድርጅት አለ። በኢትዮጵያ ጉዳይ ላይ ዲያሎግ ምን እንደሆነ በሚገባ የተዘጋጀ ሰነድ ያለ ህዝብ አለ እኛ ጋር አለ እና አንዱ ይሄ ነው። ሌላው የቋንቋ ጉዳይ ነው። የሚገርም ታሪክ ነው። የኢትዮጵያ ህዝብ እየቀለጠ እንደ ቅቤ እየቀለጠ መኖሩ ራሱ እየቀለጠ ነው። እንኳን መኖር እንደ ቅቤ እንደ ሻማ እየቀለጠ ነው ያለው። በቁም እያቀለጧቸው ነው የኢትዮጵያ ህዝብ። ኢትዮጵያና ኢትዮጵያን ህዝብ አሁን ወጥቶ ካልታገለ፣ አሁን የተሸነፈውን ኃይል ለማሸነፍ ካልተነሳ ችግር ይሆናል። ምንድነው አሁን እየሆነ ያለው? ቋንቋ የኢትዮጵያ ብሔራዊ ቋንቋ እንኳን እኛ ኢትዮጵያውያን ቀርቶ አፍሪካውያን የኛን ቋንቋ አማርኛ የአፍሪካ ቋንቋ እናድርግ በሚሉበት ጊዜ የአፍሪካ ህብረት ብዙ ጊዜ ተነስቷል። ይሄንን ብዙ ሰዎች ጽሑፍ አቅርበዋል። ልዩ ቋንቋ ይሄ የአፍሪካ ቋንቋ ነው። እኛ በእንግሊዝኛ ለምንድነው የምንጠቀመው? በኢትዮጵያ በአማርኛ ቋንቋ ለምን አንጠቀምም የሚሉበት ቋንቋ አማርኛው ጠፍቶ 3 ከዚህ ቀደም አንስተናል። አንደኛው አረብኛ
እንግሊዘኛና ኦሮምኛ እንዲሆን ይዞ መጥቷል። ይሄ አደጋ የሚያስከትል ነው። ከዚህ ጋር የተያያዘ የኢትዮጵያ የቀን ቆጠራ አቆጣጠር ካላንደሩ እንዲቀየር ካላንደር በገዳ ስርዓት ካላንደር እንገዛለን። ይሄም እንዲደረግ እንዲጸድቅ የሚል ነው። እንግዲህ እንዲህ አይነት አደገኛ ጦር ነው ይዞ የመጡት በዚህ ስብሰባ የገባቸው ሰዎች አሉ። እዚህ ይሄንን ምክክር ኮሚሽን ተብሎ በተጠራው ላይ ሳላነሳ የማላልፈው የፕሮቴስታንት ሃይማኖት ፓስተሮች አሉበት። ትጥቅ ያስታጠቃቸው ፓስተሮች በትጥቅ የሚመሩ የአዋሳ ሕይወት ብርሃን ፓስተር ጌቱ አያሌው የሚባል እንደነዚህ አይነቶቹ ናቸው ጎበዝ። በጣም እንደነዚህ አይነቶቹ ናቸው ኢትዮጵያን ለማጥፋት የተነሱት የኢትዮጵያ ጠላት። ይሄ እኔ አሁን እሱን ምሳሌ ነው የጠራሁት እንጂ የብልጽግና ፓስተሮች ብልጽግናን የሚያቆዩ ለብልጽግና ጸልዩልኝ የሚሉት የሐሰት ትንቢት የምናገሩት እነዚህም ተካፋዮች ናቸው። ደህንነቶቹ በሙሉ ገብተው ይሄንን ማን ነው ምን ይናገራል እየተባለ በአዳራሽ ውስጥ ይሄዳል። ይሄንን በመጀመሪያ ደረጃ እንደዚህ አይነቶቹ አዳራሽ ውስጥ ሲገቡ ወይም እንደዚህ አይነት ሁኔታ ሲፈጠር ኮሚሽን የሚባለው እውነተኛ ኮሚሽን ቢሆን አክሽን ነው ወስደው አልመራም፣ ከዚህ በኋላ አበቃ፣ ይሄ እኛ የምንለው አይደለም ብሎ ማስቆም ነበረበት። ስለዚህ የሰዎቹ ማንነት አስቀድሜ እንደተናገርኩት ይሄንን ለማስፈጸም እየተመካከሩ ማታ እየተመካከሩ ቀን አጀንዳ ሌላ አጀንዳ እየያዙ እያመጡ ኢትዮጵያን ለማፍረስ የመጡት ኢትዮጵያን ለመበተን ኢትዮጵያን ለማቅለጥ ኢትዮጵያ የሚባል ስም እንዳይኖር ስያሜ እንዳይጠራ ይሄንንም በደንብ አድርጎ የኢትዮጵያ ሕዝብ እንዲረዳልኝ እፈልጋለሁ። በፍጹም ልንታገል ይገባል። በዚህ ላይ ይሄንን ጉዳይ ላይ የናይጄሪያው ሽማግሌ ሁላችንም ከዚህ ቀደምም ሲነሳ የነበረ አለ። ምንድነው እሱ የናይጄሪያ ህዝብን ባያፍራን ያስተማረው ስለሆነ ይሄንን ለማድረግ ነው አሁን የተነሳው። ይሄንን የማይፈጽሙ ከሆነ ለማስፈራራት አማራን፣ ትግሬን አልፎ አንዳንድ የሚንቀሳቀሱ ደቡቦችንም በማስፈራራት ይሄንን ለማጽደቅ ነው የሚፈልገውና እምቢ የሚለውን እንደ ባያፍራ አደርጋለሁ፣ በዚህ አይነት ይቀጥላለሁ እያሉ ነው ያሉት። ይሄ አደጋ ነው፣ ትልቅ አደጋ፣ ለኢትዮጵያ አደጋ ነው። በተለይ ውጭ ሀገር የሚኖር መናገር የሚችል አቅም ያለው ጉልበት ያለው ችሎታ ያለው ኢትዮጵያውያን በዚህ ጉዳይ ላይ በጥልቀት መሄድ አለበት። ነገ ወይኔ ቢል ዋጋ የለው፣ ወየው ቢል ዋጋ የለው፣ ወየው ዋጋ የለው። ከወየው ውስጥ የሚገኝ ነገር የለምና ውጭ ሀገር ያለን ኢትዮጵያውያን ክንዳችን አጠንክረን ይሄንን ስርዓት የወደቀ የሞተ ስርዓት ነውና ይሄ የተሸነፈ ነው። ይሄ የወደቀ ስርዓት ነው። ይሄ ስርዓት ለማንሰራራት ነው የሚፈልገው። ይሄ አገዛዝ መውደቅ አለበት። ይሄ አገዛዝ ከህዝብ ጫንቃ ላይ መውረድ አለበት። ዛሬ ነገ የሚባል ነገር የለም። ስለዚህ ያለን ኃይላችን ተጠቅመን ይሄንን ለማስወገድ በተለይ ዲያስፖራ ወንድሞች እህቶች በተጠናከረ ሁኔታ ላይ ትግል ውስጥ እንዲገቡ ጥሪ ያቀርባለሁ። ጭንቅ ላይ ነን ያለነው፣ አስጨንቆናል። እነሱን አስጨንቀን ደግሞ እኛ ከጭንቅ ለመውጣት እንድንችል ታገሉ፣ ከጎናችን ቁሙ ለማለት ፈልጋለሁ። ሀብታሙ ታንኪዩ። ከልብ አመሰግናለሁ ዶክተር ሽዋፈራው ኩራቱ። እንግዲህ የኮሚሽኑ በሀገሪቱ ውስጥ ያለው ጦርነትም ትርምስም ሆን ተብሎ ነው የታሰበው። ምክንያቱም እንዲህ አይነት ሁኔታ ውስጥ ከሌለ በስተቀር አዲስ አበባን መጀመሪያ አጀንዳ ቀረጽን ባሉ ጊዜ ለአዲስ አበባ አማራጭ የተደረጉት
4 ጉዳዮች ናቸው። ከ4 ጉዳዮች ራስ የቻለ ራስ ገዝ ይሁን የፌዴራል መንግስት መቀመጫና የፌዴራል መንግስት መቀመጫ ይሁን የሚሉና ከ4 ውስጥ የሌለው የኦሮሚያ ክልል አካልና የፌዴራል መንግስቱ መቀመጫ ይሁን አዲስ አበባ ልክ እንደሌሎቹ ከዚህ ቀደም እንግዲህ አብይ ስልጣን በያዘ ማግስት የኦነግ መሪዎች አዲስ አበባ ሲመጡ ግጭት ተነሳ በሚል ሽፋን ይሰጡ የነበሩ መግለጫዎችን ነው አሁን በኮሚሽን ውስጥ በግልጽ መድረክ እየታዩ ያሉትና አዲስ አበባ እንደማንኛውም የኦሮሚያ ክልል አካባቢዎች ከተሞች ነች። እዛ ያለ ሰው መኖር የሚፈልግ ይኖራል፣ መኖር የማይፈልግ ለቆ እንዲወጣ እናደርጋለን ብለዋልና ብዙ ጊዜ አገራዊ ምክክር በትርምስ ውስጥ በጦርነት ውስጥ አይካሄድም ለሀገር መፍትሄ ለማምጣት የሚለው ነገርና ይሄንን መርህ በተቃረነ መንገድ ደግሞ በዚህ ትርምስ ውስጥ በምክክር ስም እያደረጉ ያሉት በተግባር እየታየ ያለው ትርምሱ ተፈልጎ አገራዊ ምክክሩ እነሱ የሚሉት አገራዊ ምክክር የኦሮሚያን ግዛት ለማስፋፋት አዲስ አበባን ጨምሮ ወደ ኦሮሚያ ክልል እናካትታለን፣ ፕሬዚዳንታዊ ስርዓት እንመሰረታለን፣ ህገ መንግስት የተወሰኑ እናሻሽላለን፣ ሁሉ ነገር ለኛ እናደርጋለን የሚለው አቶ ሽመልስ በቅርብ ሰጥቶት የነበረው አዳማ ላይ ናዝሬት ላይ አስተያየትን በግልጽ በተግባር የሚያሳይ እርምጃ ነውና ሌላው ከዚህ ኮሚሽን ምንድነው የሚጠብቀው? ዝምታስ ያዋጣል ወይ? አያዋጣም። አሁን እኮ ይሄ እኮ ግልጽ ወጥቶ ግብግብ ላይ ያለ ጉዳይ ነው። አሁን ውስጣቸውም ራሱ እኮ ግብግብ ላይ ያሉት ነው። ቅድም ያነሳዋቸው ጉዳዮች ላይ አይሆንም በሚል ትልቅ ተቃውሞ በውስጣቸው ላይ እነሱ በጠሩት ካድሬ መካከል ላይ ተነስቷል። እንግዲህ ይሄ ነው ትልቁ። ሌላው አንተ ያነሳው እኔ ሳላነሳ ያለፍኩት ጉዳይ ቢኖር ምንድነው ኢትዮጵያ በአሁኑ ሰዓት ላይ በአጠቃላይ ቀጠናውን ጨምሮ ወደ ጦርነት ውስጥ ነው ያለው። ኮምፕሊትሊ ጦርነት ውስጥ ገብቷል ኦልሬዲ እና ከዚህ በኋላ የአቅም መለካካትና የህዝብ ጥሪ የሚጠበቅበት ነው። ህዝባዊ ትግል ሊነሳ ጫፍ ላይ ነው ያለው። ነገር ግን አገሪቱ በጦርነት ውስጥ እያለች አማራ ላለፉት 3 ዓመት አሁን ወደ 4 ወር እንደዚህ አካባቢ ሄዷል። ሙሉ በሙሉ ጦርነት ውስጥ ያለ አገር ነው። አማራ አገር ጦርነት ውስጥ ነው ያለው። ኦሮሚያ በከፊል ጦርነት ውስጥ ነው ያለው። ትግራይ ከኢትዮጵያ ካርታ ሰርዟታል አብይ ስርዓት። ትግራይ አንድም ውክልና የትግራይ ህዝብ በኢትዮጵያ ስርዓተ መንግስት ከሚባለው በብልጽግና ውስጥ የለም። ተጠራርጎ የወጣ ህዝብ ነው። ትግራይ የሌለ ኢትዮጵያ፣ ትግራይ ያልተካተተት ኢትዮጵያን እንዴት ነው የሚመክሩት? በመጀመሪያ ምክክሩስ እንዴት ነው የሚሆነው? ዝምታ ብቻ አይደለም ምክክሩ። ይሄ ነው እኮ አንዳንድ በጣም ህጋዊ ጥያቄ የስነ ስርዓት ጥያቄ ይመጣል እዚህ ጋር። ትግራይ የሌለበት ማን ነው? የአንድ ክልል ሳይኖር ማን ነው? ኢቭን ህገ መንግስት የሚባለውም ላይ እኮ የሚባለው የነሱ ህገ መንግስትም ላይ እኮ አለ። አንድ ክልል ከዚህ ከ9ኙ ክልል አንዱ ክልል ህገ መንግስትን ቢቃወም አመንድ ማድረግ አይቻልም ይላል። እሱን ለማድረግ እኮ ራሱ የፕሮሲጀር ጉዳይ ነው እዛ ጋም ያለ። ስለዚህ አንድን ክልል ሙሉ በሙሉ ወደ ጦርነት ሲጅ ላይ ከቶ ትግራይ የሚገባ ነገር የለም። ሸቀጥ አይገባ፣ ነዳጅ አይገባ፣ ገንዘብ አይገባም። ህዝቡ ምን ሁሉ ነገር ተቆራርጦበት ባዶ ላይ ነው ያለው። ይህንን ህዝብ መከራ ላይ ያለው አገር ያለ አማራ በተፈለገ ጊዜ የግፍ አገዳደል የሚገደልበት፣ ልጆቹን በአባቱ ፊት የሚገድሉበት፣ አባትን በልጆች ፊት የሚረሽኑበት፣ እናትን ሚስትን በባል ፊት፣ እናትን በልጅ ፊት እየገደሉ ያሉበት አማራ አገር ላይ ጦርነት እያለ አብይ አህመድ እየወጣ የሚፎልልበት ያልነበረ የማያውቀውን የሚተርክበት በዘራ መንዘራ ዘሩ የማያውቀው ነው የሚናገረው። የሌለውን ከዳንኤል ክብረት እያጠና የዳንኤል ክብረትን ግጥም የሚያነብ ግለሰብ
አማራን እየገደለ ለአማራ መልካም ነገር ሰርቻለሁ እያለ የሚያወራበት በዚህ ወቅት ላይ እሱ አማራን ለማታለል ስራው አታላይ ነው። ስራው አታላይ ነው። አጭበርባሪ ነው። ከጂ ነው። ዘር የሌለው ሰው ነው። ስለዚህ እንደዚህ አይነት የሚያደርግ ለምንድን ነው ይህንን ያልኩት? ሚልኬሳ ዶክተር ሚልኬሳ የሚናገረው የእሱን ማንነት በግልጽ እየተናገረ ያለውን መስማት ሁሉም ኢትዮጵያዊ እንዲሰማ ፈልጋለሁ። መከታተል ይገባል። አብይ ማለት ማን እንደሆነ፣ ለምን እንደተነሳ፣ ምን እንደሆነ የአብይ ፕሮጀክት ነው። አብይ የፈጠረው አገርን መበተን ነው። እሱ አገርን በትኖ በኢትዮጵያ በኦሮሚያ ግዛት ላይ ኦሮሚያ አድርገው ኢትዮጵያን ኦሮሚያ አድርገው እሱ የዛ ፕሬዝዳንት ሆኖ ለመቀጠል ነው። እንደውም በፊት ከሱ እሱ የጀመረው ፕሮጀክት ሆርን ኦፍ አፍሪካው በሙሉ አሁን በግጭት ላይ የገባው በሙሉ ጠቃሎ ወስዶ እሱ ሊገዛ ነበረ። እሱ እኔ አስተዳድራለሁ ብሎ ሱዳንን ሆርን ኦፍ አፍሪካ የሚባሉትን በሙሉ ያበጣበጠው እሱ በዚህ ምክንያት ነው። አሁን ብጥብጥ ላይ ያለው ሀገሮች በሙሉ የአብይ ፕሮጀክት ነው የበጠበጠው። አብይ ነው ሱዳንን እርስ በርሳቸው እንዲያልቁ እንድተላለቁ ያደረገው አብይ ነው። ብዙ ጊዜ ይህንን አንስቻለሁ። ኤርትሪያን አንዴ አመጣ፣ አንዴ አባረረ፣ አንዴ ደግሞ ፈጃለሁ እያለ ያለው ያ ነገር ስለከሸፈ ነው። ብዙ ነገሮች ከሽፏል። ብዙ ሰዎች ነቅተዋል። የኢትዮጵያ ሕዝብ ምኑ ነው ዝም የሚለው? ዲያስፖራ ምኑ ነው ዝም የሚለው? በነገራችን ላይ ምንድን ነው ዲያስፖራ ሄዶ በዚህ በምክክር ኮሚሽን ላይ ዲያስፖራ ተሳታፊ እንዳለ አጣርተናል። ዲያስፖራ ከየትኛው ስቴት ምንኛውን ማን እንደሆነ በኋላ የሚያውቁ ሰዎች ያወጡታል። ነገር ግን ዲያስፖራ ተሳታፊ መሆኑን አረጋግጠናል። ይሄንን ውጭ ሀገር ነው የሚኖረው ዲያስፖራ ስማቸውን ማንነታቸውን ለወደፊት በደንብ እኛ እናገኛለን። እኛ እያንዳንዱን እናገኛለን ማን እንደሆነ ዲያስፖራ ተሳታፊ። ችግር የለውም። እድሜ ለሚዲያ እድሜ ለካሜራ ብዙ ሪከርድ ይደረጋል፣ እናገኛቸዋለን። እና ይሄ ሁሉ አለ። ኢትዮጵያን ለማጥፋት ይሄንን ያህል ነው የሚለፉት፣ ይሄንን ያህል ነው የሚደክሙትና ህዝብ ይሄንን ነገር ለማስቆም የሚችለው ህዝብ ነው። ፍርሃት ሺህ ጊዜ እኮ ሞት በቃ አንድ ሞት ነው ያለው። አንድ ሞትን ፈርተን ሺህ ሞትን ነው የምንሞተው። ሺህ ሞት ማለት ምን ማለት ነው? አገር ሲጠፋ እሱ ደግሞ ቤቱ ፈርሶበት ሜዳ ላይ ቁጭ ብሎ ትላንትና ወዲያ ቦሌ ክፍለ ከተማ ላይ 3000 ቤቶች ፈርሷል። ሰዎች በዝናብ ላይ ግድግዳ ፈልጎ ልጆቻቸውን ታቅፎ ሜዳ ላይ ሲቀመጡ አይተናል። ምን ማለት ነው? ይሄ እኮ ሞት ነው። ከዚህ የበለጠ ሞት ምን አለ? ይሄ ሁሉን ይደርሳል። አዲስ አበባ ከተማ ውስጥ ያለው ህዝብ በሙሉ ይሄ የሚደርስ ነውና ይህንን ማስቀረት የሚቻለው ትግሉን በእርግጠኝነት መቀላቀል፣ ያለ ፍርሃት ያለ እንትን ትግሉ ላይ መቀላቀልና እምቢ ማለት ወጥቶ መግለጽ በግልጽ ማሳየት ሲቻል ነውና ዝምታ ዋጋ የለውም፣ ለበግም አልበጀም። ከልብ አመሰግናለሁ ዶክተር ሺዋፈራው ኩራቱ። ሌላው በተለይ አብይ አህመድ እንግዲህ ሰሞኑን በአንድ በኩል አማራ ሚዲያ ላይ ቀርቦ ኦሮማራ የሚለውን እሱን ለስልጣን ያወጣውን ሰረገላ ካንኮታኮት ወና የአማራ ህዝብን ክዶ ይፋ ጦርነት ካወጀ በኋላ ባለፉት 8 ዓመታት የረሳውን ወደ ጎን አድርጎ የአማራ ህዝብን ለመደለል ሞክሮ አልተሳካም። አስከትሎ ደግሞ በኦሮምኛ ቋንቋ የሰጠው ቃለ መጠይቅ በራሱ ውዝግብ የሚያስነሱ ብዙ ጉዳዮች የተካተቱበት፣ በአንድ በኩል የኢትዮጵያ ፈጣሪና አድራጊ ኦሮሞ ነው እስከ ኤርትራን ጨምሮ በርካታ አካባቢዎች በኦሮሞ ስያሜ ውስጥ ያሉበት ኦሮሞ ሲገዛ ሲያስተዳድር የነበረበት ሁኔታ የላሊበላን የሌሎችን ሁኔታዎች የጠቃቀሰባቸው ሂደቶች አሉ። ኦሮሞ ነፃ ወጥቷል። ከዚህ በኋላ ለነፃነት የሚያደርገው ትግል አይኖርም። ከ100 ዓመት ቅኝ ግዛት ነው ነፃ ያወጣው የሚሉ ገለጻዎች በተለይ አብይ እንግዲህ ባለፉት 8 ዓመታት ኢትዮጵያ እያለ ሲያጭበረብር የነበረው በተግባሩ በማንነቱ እየተጋለጠ እየፈረሰ መምጣቱን ተከትሎ አሁን በግልጽ እየመጣ ደግሞ ከኦሮሞ ብሔርተኞችን በላይ ብሔርተኛው እኔ ነኝ የሚል የድረሱልኝ አይነት እንቅስቃሴና ጥሪዎች ያሉበት ሂደት አለና በተጨባጭ አሁን ካለው የኦሮሚያ ክልል የኦሮሞ ህዝብ ግልጽ ሁኔታ አኳያ የጠቅላይ ሚኒስትሩን ንግግር እንዴት ነው ያዩት? እንዴት ነው ይሄን ቃለ መጠይቅ የገመገማችሁት? ጥሩ ነው፣ በእውነቱ ጥሩ ነው። አብይ ጎበዝ ነው። አብይ በማምታታት በማጭበርበር የኢትዮጵያ ጠቅላይ ሚኒስትር ተብሎ ለ8 ዓመት ኢትዮጵያን መከራ ውስጥ ጥሏል።
ዘርፏል፣ አጭበርብሯል። ኢትዮጵያን ለአረቦች ሽጧል። ኢትዮጵያን ለገንዘብ አበዳሪ ድርጅቶች ፈላልገው IMFን ጨምሮ ሽጧል። ብዙ ያላደረገ ነገር የለም። የኢትዮጵያን አንጡራ ሀብት የኢትዮጵያን ብሔራዊ ሀብትን አዘርፏል፣ ዘርፏል፣ እያዘረፈ ነው በጋንግስተሮች። አብይ አንድ በአፍሪካ ሚዲያ ላይ ኢንተርናሽናል የሆነ ሚዲያ ላይ አይቻለው። አብይ የአፍሪካ አደገኛ ሰው ተብሎ ነው ያቀረበውና የአፍሪካ አደገኛ ሰው በአፍሪካ ደረጃ አደገኛ ተብሎ የተዘገበ ሰው ነው አብይ። ይሄንን በደንብ ሰዎች ሊያውቁት ሊያዩት ይገባል። አብይ በአማርኛ እየፈጀ ያለውን አማራ ሄዶ ለመደለል ሞክሯል። ለመደለል ኦሮ አማራ የሚለው የመጀመሪያ ለዚህ ያበቁን ገዱን ዶክተር አምባቸውን የመሳሰሉትን መጀመሪያውኑ ቀጭተው ከህዳሴ ግድብ ጋር በተገናኘ ሽጦ ስለመጣ ለአልሲሲ ሽጦ ታርባይኖቹን ለመቀነስ መንገድ ሲፈልግ ኢንጂነሩን መግደል ስለነበረበት ገለው አምጥተው ሜዳ ላይ እንዲጥሉ አድርገው ያስገደለ አምባቸውን የመሰለ ኦሮ አማራ የተባለው ያመጡት ወሰኝ የፖለቲካ ሰዎች እነሱ ቢኖሩ ይሄ እንዲህ አይነት ትርምስ አይኖርም። ይሄንን ስለሚያውቅ አስቀድሞ የቀጨ በዚህ በማጭበርበሩ ነው፣ በማታለሉ ነው። ብዙዎቻችን አታሎናል፣ ብዙዎቻችን አጭበርብሮናል። ከኛ ሰነድ ሁሉ አጭበርብሮ የወሰደ አጭበርባሪ ነው። እና እኔ ምንድነው አብይ ጎበዝ ነው ያልኩት ጥሩ መጣልኝ። አብይ አሁን አመጣጡ በጣም ጥሩ ነው። አመጣጡ አካሱማ ማለት አክሱም ነው። ይሄ ኦሮምኛ ነው። ባሬንቱ እያለ ኦሮምኛ ነው። ባሬንቱ የኦሮሞ ግዛት ነው እያለ እያንዳንዱን የኤርትሪያ መሬቶችን ጠርቷል። ልክ ነው። ኦሮሞ ወራሪ ነበረ። ይሄ ነው ዋናው ነገር። ኦሮሞ ወራሪ ነበረ። ምንጩ ማዳጋስካር ነው። አመጣጡ ማዳጋስካር ነው። የኦሮሞ ግዛት መኖሪያው የፈለገ ክርክር መከራከሪያ የፈለገ ወዳጅ የሆነ ኦሮሞ ይምጣና እንከራከራለን። እዛው ማዳጋስካር ድረስ ሄደን እንከራከራለን። የኦሮሞ ግዛት ኦሮሞ ከማዳጋስካር ነው፣ በወረራ ነው የመጣው። ቦረናን ተሻግረው ሞያሌን ቦረናን ተሻግረው ባሌ ላይ ሰፍረው በወረራ እስከ ጎንደር ድረስ ሄዶ አጼ ቦካሳ ጎንደርንም ገዝቶ ነበር በኋላ የተወገደው። ልክ ነው፣ ወራሪዎች ናቸው። ስለዚህ አመጣጡ ትክክል ነው። አሁን ያ ወረራ በዛ ወረራ የነበረው ወረራ የተባረረ አሁን ወደ ኋላ ተመልሼ እንደነ አጼ ቦካሳ አይነት የኦሮሚያ ግዛት ነው የሚጠራቸው እነዚህ የኛ ናቸው ብሎ የኦሮሞ አቀንቃኞች የኦሮሞ አክቲቪስቶችን የኦሮሞ ብሔርተኞችን ኦሮሞን ብቻ በምድር ላይ እንደተፈጠረ የሚቆጥሩትን ደስ እንድላቸው እነሱ ይሄ ለካ የኛ ሰው ነው የኛ ልጅ ነው እንድሉና አላማችን ሐሳባችን ይሄ ነበር እንድሉ እነሱን ለማስደሰት በስልጣን ላይ ለመቀጠል ነው አብይ ያንን ያመጣው። ምንም ሌላ ምክንያት የለውም። የኦሮሚያ የተቀናቀኝ የኦኤልኤፍ የነ ሌንጮ ላታ የነ ሌንጮ ባቲ የነዛ አይነት አሉ ብዙዎች አሁን በህይወት ያሉት እነዚህን ለማስደሰት ነው። ለነ ይብሳን ለማስደሰት ነው። አሁን ለኦኤልኤፍ ሰውዬ ታስሮ በቤቱ ወደ 6 ዓመት ካቆየ በኋላ አሁን ለምርጫው መንገድ አገኘሁን ብለው የለቀቀውን 5 ሚሊዮን ነው 50 ሚሊዮን ብር ሰሞኑን ሰጥቶታል። እና ምናልባት በዚሁ እሱንም ጭምር ለመያዝ በሚል ነው። እና እንደዚህ አይነት ነገር የሚያመጣው ኦሮሞን ለመሳብ ብሎ ነው። ኦሮሞ ግዛቱን እንዲያሰፋ ብሎ ነው። ለቅድም ያነሳው ጸድቋል ያልኩት ወሎ ኦሮሞ ነው ብሎ ራያ ወሎን እስከ አሰብ ድረስ ያለው የኛ ግዛት ነው የሚለውን እኮ በዚህ መልክ ነው እሱ ነው ይሄንን ያመጣውና ጥሩ ነው። ምንድነው የሚሆነው? በኋላ ይሄ ነገር ፋይርባክ በእነሱ ላይ እንደሚመጣ ጥርጥር የለኝም። በጣም በዚህ
በብዙ ሁኔታ ላይ የዋሁን ንጹህን የኦሮሞ ህዝብን አደጋ ላይ ጥሏል ማለት ነው። አደጋ ላይ ኦሮሞን በአደጋ ላይ ጥሏል። ይሄንን 100% አስረግጬ እነግራለሁ። ድሮም ድሮ ነው። ምክንያቱም ባለፈውም በመግለጫችን ላይ አንስተናል። ጌዲዮን ሲዳማ ከነሱ ጋር አሶሴት ለማድረግ እየተነጋገሩ ነው። አብረው ለኦሮሚያ ጋር ለመቀላቀል እየተነጋገሩ ነው። ጌዲዮ ነው የሚቀረው። ይሄንን ኃይል አይደለም። ጌዲዮንም ይበሉታል። በዛ በኩል ላይ አድርገው 40 ምንጭ ድረስ ነጭ ሳርን አልፎ 40 ምንጭ ከተማችን ነው የሚል ወደዚህ በደቡብም 40 ምንጭ ገሞን ልውጠው ነው። አሁን ያ ሸምበቆ የአፈ ጉባኤ የተባለ ሸምበቆ በዛ አይነት ሁኔታ ላይ ያለውን ነው የሚደግፈው። የገሞ ህዝብ ሊያለቅስ ይገባል። ከአዲስ አበባ አስነቅለው የበተነው የገሞ ህዝብ እዛ ገሞ ድረስ ደግሞ መጥቶ እዛው ሊነቅለው ነው። ስለዚህ የመዘዘው ክር ጥሩ ነው። ወደኋላ ባክፋይር እንደሚካሄድበት ሊያውቁት ይገባል። የኦሮሞ ምሁራን ሰው በዓለም ላይ የለም፣ ኢትዮጵያዊ የለም፣ ይሄንን የሚያደርግ አቅም የለም የሚለው ነው ለማለት ፈልጎ ነው። ግን ይሄ አይደለም። አሁን ለሁሉም ህዝብ አቅም አለ። ሁላችንም ያለን ሙሉ አቅም እንጠቀማለን። ለሀገራችን ያለን ሙሉ ኃይል ተጠቅመን እነሱን የወደቀውን አብይ ብልጽግና ወድቋል፣ በእርግጥ ወድቋል። ግን ሐሳቡ ይሄ መሆኑን ልናቅ ይገባል። አማርኛ ላይ የተናገረው በኦሮምኛ ላይ ኮንትራዲክት ያደርጋል። በፍጹም በአማርኛ ላይ የተናገረውን አይደለም የተናገረው። ነገ ደግሞ በትግርኛ ላይ በሌላ ቋንቋ ይመጣባቸዋል። በትግሬ ላይ ትግሬኛውን እንትን ይዞ ምን እንደሚል ትሰማላችሁ። በደቡቦቹም እንደዚሁ ይመጣል እና ተራ ሰው መሆኑን ነው የሚያሳየው። አብይ ተራ ራሱን በደንብ የገለጠ ማንነቱን በደንብ አድርጎ ያሳየ ፍንትው አድርጎ ያመጣ ቀጣፊ ሌባ ነው። ስለዚህ እንደዚህ አይነቱ ኢትዮጵያን የመሰለ ሀገር አይገዛም። አንድ ነገር ሳልዘል ለመግለጽ የሚፈልገው ኦፒዲዮ በጣም የተሳሳተ አመለካከት ያለው ድርጅት ነው። ኦፒዲዮ ኢትዮጵያን አያውቃት። ኢትዮጵያ አመሰራረቷንም የኢትዮጵያ ህዝብንም አያውቅም። ኢትዮጵያ ህዝብ ዝም ስላለ ያሸነፈ ይመስለዋል። የኢትዮጵያ ህዝብ ጊዜ የሚጠብቅ ነው፣ አጋዥ የሚጠብቅ ነው። የኢትዮጵያ ህዝብ ኢትዮጵያን መግዛት ከአፍሪካ ኢትዮጵያን መግዛት አፍሪካ መሪዎች ውስጥ አፍሪካ ኢትዮጵያን ለመግዛት ከአፍሪካ ውስጥ በጣም ከባድ እጅግ በጣም ከባድ ነው። ኢትዮጵያን እንደዚህ አምታቶ ቀርቶ በቅንነት ለማገልገል የኢትዮጵያ ከባድ ሀገር ነው። እንደዚህ ዝም ብሎ የሚከድ አይደለም። ባክፋይር ያደርግበታል። አሁን አንተ ያነሳው ነገር በሱ ላይ ይመጣል። እንደውም ባክፋይር ሲሄድ እስከ ማዳስካር ድረስ ይሄዳል። አልመጣንም ከማዳስካር ማለት አይችሉም። ማዳስካር ኦሮሞ አለ፣ ኬንያ ኦሮሞ አለ። ወዴት ነው የሚሄደው? መዘዙ ብጡ ነው፣ ረጅም ነው ገመዱ፣ በጣም ረጅም ገመዳል። ትሬስሚ ይሄ የኢትዮጵያ ጉዳይ ኦሮሞ ህዝብን አንገት የሚያስደፋ ታሪክ ነው። የኦሮሞ ህዝብ ካልታገደ በዚህ ትግል ውስጥ የኦሮሞ ህዝብ ቀንድል ሆኖ ከፊት ወጥቶ እነዚህን ኦፒዲዮ የሚባለውን ካልቀበረ ኦሮሞ ህዝብ በአፍሪካ ውስጥ አንገት ይደፋል። ትግሉ እንደዛ ነው የሚሄደው። ይሄ ነው የሚሆነውና እኔ ኮንትራዲክት ያደረገ ነው። ኢምፕሪንሲፕል ይሄ ነገር ኮንትራዲክት አድርጓል። ኦልሬዲ አንድ የሀገር መሪ አንዳንድ ሰዎች እሳቸው እያሉ ነው የሚጠሩት። በጣም የሚደንቁኝ የሚገርሙኝ ጉዳይ ቢኖር ኢትዮጵያውያንም በዚህ መከራ ውስጥ መከራ እያሉ እሱ ለነበረበት ለተቀመጠበት ላለበት ወንበሩ ለክብሩ ለኢትዮጵያ ክብር እርሳቸው እያሉ የሚጠሩት ጋዜጠኞች አሉ፣ ይሰማል። አብይ ለእርሳቸው የሚበቃ አይደለም። ሰዎቹ ግን ትክክል ናቸው። አብይ ውርደታም ነው። ብልጽግና በሙሉ በኢትዮጵያ ታሪክ ውስጥ ይገርማል። የናዚ ስርዓት እንትን ይመጣል። ልክ እንደ ናዚ ስርዓት ይመጣል። የሽግግር ጊዜ ፍትህ ይመጣል። በነገራችን ላይ የኢትዮጵያ ህዝብ ከወዲሁ እንዲነቃ ሁሉም እንዲደግፈንና ከጎናችን እንደሆን እንፈልጋለን። የሽግግር ጊዜ ፍትህ ጊዜ ሰነድ ለማዘጋጀት አፍሪካ ሰላምና እርቅ ኢንስቲትዩሽን ውሳኔ አሳልፏል። ሰነድ ለመዘጋጀት ልንዘጋጅ በጣም አስፈላጊ ስለሆነ ታጋዮችን ለመርዳት የሚመጣውን ኃይል ለማገዝ እንድንችል ኮሚቴ አቋቁሞ ሰነድ እያዘጋጀ ነው። በቅርብ ጊዜ ውስጥ ኦፊሻሊ እናደርጋለን ሰነዱን ሳይሆን ምን እንደሚሰራ። ስለዚህ
ዝም ብሎ አይደለም። የኢትዮጵያ ሕዝብ የተኛ ይመስላል። የሰውን ልብ ማን ያውቃል ይላል እግዚአብሔር ቃል። የሰውን ልብ ማን ያውቃል? ምን እንደምንሰራ ማን ያውቃል? እነሱ በጦር ነው አይደለም የሚመኩት? አይደለም፣ በፍጹም አይደለም። በጦርማ አሜሪካንም እኮ ዓለምን ማጥፋት የሚችል ኒውክሌር ያላቸው ብዙ ቴክኖሎጂ ብዙ ከኒውክሌር ውጪ ብዙ ቴክኖሎጂ ያላቸው አገር ነው አሜሪካ። በኢራን ላይ ያየነው ጉድ ነው፣ ሌላም ዓለም ላይ። ስለዚህ ምንም ነገር ሳይኖር 5 ጀት ይዘው የዓለምን ቴክኖሎጂ በሙሉ ያጠቃለሉ ይመስል ህዝብን ያስፈራራሉ። ይሄ እናያለን፣ በቅርቡ ቴክኖሎጂውን ነገ እናያለን። ጥሎ ሲሄድ ሸሽቶ ቴክኖሎጂ ምን ይባላል እንደዚህ አይነቱና ክሩን መዟል። የመዘዘው ክር ወደ ማደጋስካር የሚያስከደን ነው። እዛ ድረስ እንሄዳለን። አመሰግናለሁ። ከልብ አመሰግናለሁ ዶክተር ሽዋፈራው ኩራቱ። እንግዲህ የዚህ ሁሉ ሩጫ አንዱ ስጋት በአንድ በኩል ጽምዶ በሚል በኤርትራና በህወሓት መካከል የተደረሰበትን ትብብር ያው ጠቅላይ ሚኒስትሩ እንግዲህ ወይም አብይ አህመድ እየሄደበት ያለው የራሱ የተሳሳተ የፖለቲካ ስሌት ውጤት ነው መልሶ ራሱን በዚህ ደረጃ እነዚህ ኃይሎች እንዲተባበሩ ያደረገው። ምክንያቱም ዶክተር ደብረጽዮንን ቢሮ ድረስ ጠርቶ ሰሜኑን ጋዛ እናደርጋለን ከፋኖም ሆነ ከኤርትራ ጋር የምትተባበሩ ከሆነ ቆርጠን እንጥላለን የሚል ፉከራ ሲደረግ እነሱ እንዳይተባበሩ ሊፈጥር የሚችል እድል የለም የሚል በአንድ በኩል በእነሱ በኩል የትብብሩን ተከትሎ በግልጽ እየታዩ ያሉ እርምጃዎች አሉ። በሌላ በኩል እንግዲህ ጥምረት የሚባል ነው። አጠቃላይ በኢትዮጵያ ለውጥ እንዲመጣ የሚፈልጉ የታጠቁ ኃይሎች ወደ አንድ መጥተው የጋራ ጠላታቸው ላይ ትኩረት አድርገው የሚያለያያቸውን ጉዳይ እንደሚያለያያቸው በአግባቡ ይዘው ነገር ግን የጋራ የህልውና ችግራቸውን ለማስወገድ አብረው ይሰራሉ የሚል ስጋት ነው እንግዲህ እና ምናልባት ኦነግና ፋኖም ሊነጋገሩ ይችላሉ። ፋኖና ህወሓት ሊነጋገሩ ይችላሉ። ፋኖና የአፋር ነጻ አውጪ ሌሎችም እንግዲህ ትጥቅ ትግል ያነሱ በአንድም ሆነ በሌላ መንገድ ስማቸው ጎልቶ የማይሰማም የተለያየ ብሔር የሚወክሉ አደረጃጀቶች ራሱ በመንግስት መዋቅር ውስጥም ይሄ ኃይል ያንገፈገፈው የሰለቸው አለ። ከዛሬ ነገ ሁኔታዎች ይለወጣሉ ብለው ተስፋ የሚያደርጉና እዛ ውስጥ ሆኖ ደግሞ ከተለያዩ ብሔሮች በፌዴራል መንግስትም በክልል ስልጣን ላይ ያሉም ደግሞ እነዚህ ሰዎች በቃቸው፣ ከዚህ በላይ ይሄን ብልግና ተሸክመን አንሄድም፣ እኛም አብረን ጉድጓድ አንገባም የሚል አመለካከት ያላቸው አሉና ይሄ የጣለባቸው ስጋት ይመስለኛልና አብይ በአንድም ሆነ በሌላ መንገድ ከሚዲያ እሱ በተቆጣጠረው የዘለለ የሚያደርጋቸው ገለጻዎች ይሄንን ያስቀራል የሚል ነው። በተጨባጭ አሁን ባለው ሁኔታ ውስጥ ከመተባበር ውጪ አማራጭ አለ ወይ? አይ ጥሩ ነው። እኔ ይሄንን ጥምዶ የሚባለው ወይም የጋራ ህብረት ያቋቋሙ በግልጽ ኦፊሻሊ ተቋቁሟል። መሪዎችንም መራርጠዋል። ሰነድም አዘጋጅተው በሰነዱ ላይ ተነጋግረው ተፈራርሟል። ይሄንን አውቃለሁ። ወደ አክሽን ወደሚሄዱበት ጉዞ ላይ መኖራቸው ነው የምንረዳው። ቅድም አንድ ቦታ ላይ አንስቻለሁ። አብይ አህመድ በሰከረ ጊዜ ሆርን ኦፍ አፍሪካ ኢስት አፍሪካን በሙሉ ኬንያን፣ ሱዳንን፣ ደቡብ ሱዳን፣ ሰሜን ሱዳንን፣ ኢጅፕትን እንደዚህ ዙሪያውን ኤሪትሪያን፣ ጅቡቲን፣ ሶማሊያን ጭምር እገዛለሁ የሚል ቅዠት ይዞ የተነሳ ሰው ነበረ። ያ ሁሉ ዙሪያ ላይ ስበርና ስሮጥ የነበረው በወቅቱ ለተቀን ዝናብ አዘነብኩት እንደዚህ መጣውላችሁ እያለ የሚሄደው ያንን ለማሳየት ነበርና በዚህ መሃል ላይ ከእቅዱ አንዱ የሆነው ደቡብ ሱዳን ላይ ያደረገው ውል ነው። ዛሬ መቋጫ ያጣ የሱዳን እልቂት የሁለቱ ሱዳኖች ሁለት ጀነራሎች ለተቀን ሳይሉ በድሮንና በታንክ በዓለም ባመረተችው መሳሪያ ሁሉ ህዝባቸውን እየፈጁ ያሉት ለኛ ተርፎ እሱም እኛም እንደዚሁ እየተላለቀን ነው ያለነው። ይሄ የአብይ ስራ ነው። አብይ ነው ይሄንን ፕሮጀክት የቀረጸላቸው። እሱ አማራን ትጥቅ አስፈታለሁ፣ አማራን ባዶ አደርግና እኔም በኔ በኩል ላይ የአማራ ትጥቅ አስፈትቼ አማራን ግዛት ጠቅልዬ ይዛለሁ የሚል ዓላማ
ስለነበረው እሱ ይሄንን ለማድረግ ሲሞክር አታደርግም የሚል ወጣት አማራ ልጆች ታጥቆ ተነሱ። ይሄ ነው ዋናው ትልቁ ደስ የሚል ይሄ ነው። አታደርግም የሚል ጀግና ትውልድ ሲፈጠር እንዴት ደስ ይላል አንድ ሀገር ላይና አታደርግም አይሆንም የሚል ጀግና የአማራ ጀግና ልጆች ፈንጥቆ ወጡ። ሞትን የማይፈሩ አባትና እናቶቻቸውን አገራቸውን ለመጠበቅ እናትና አባታቸውን ለማዳን ወጣቱ የተማረ ኃይል በቃ ብሎ ወጣ እና የኢትዮጵያው ሲከሽፍበት የሱዳኑ ዛሬ ኤሚሬቶቹን ጭምር አምጥተው ወርቅ አመጣልሃለሁ ለአንተ ወርቅ ማስገቢያ መንገድ አለኝ ብሎ ሁለቱ ሱዳኖቹ እንዲተላለቁ ወንድምዬ የሚለውን የአረብ አስተገዢውን አረቦችን አስገብተው ምንም በሌለ ሁኔታ ምንም በማያውቁት ሱዳኖችን እያፋጀ ያለው አብይ ነው። ይሄ በእውነት ነው የምናገረው። በሽግግር ፍትህ ጊዜ በኢትዮጵያ ታሪክ ውስጥ የምነሳ ነው። ብሔራዊ እርቅ በሚመጣበት ጊዜ በኢትዮጵያ ታሪክ ውስጥ የምነሳ ነው። ይሄ እንደዚህ ዝም ብሎ በወሬ ደረጃ የምታለፍ አይደለም። ይሄንን የኢትዮጵያ ሕዝብ ሊያውቀው ይገባል እና ይሄ ዛሬ እሱ ያመጣው መዘዝ እሱ የመዘዘው ክር እሱ እያመጣ ያለው ጽምዶ አሁን ጽምዶ ተብሎ የተቋቋመው ኃይል እንድተባበር አስገድዶታል። እሱ ለማጨድ ለመጨረስ ለመፍጀት ከኢትዮጵያ አልፎ ሌሎችንም አገሮችን ለጠቅልዬ እንደ አጼ ቦካሳ ወረራ የድሮ ኦሮሞ አሁን ቅድም ያነሳሁትን ከማድጋስካር ተነስቶ እስከ ጎንደር ድረስ የተደረገ ወረራ አይነት ለማድረግ ነበረ ሐሳቡ። ያ ሲከሽፍበት እነዛ ደግሞ በሪቨርስ ሳይድ እነሱ ደግሞ ዛሬ ህብረት አንድነት ፈጥረው የኢትዮጵያ ውስጥ ያለው ማፊያ በኢትዮጵያ ውስጥ ያለው ጋንግስተሮች ህዝባቸውንም ጨርሶ እኛንም ሊጨርሱ ነው። ስለዚህ አካባቢያችን ሆርን ኦፍ አፍሪካ ማዳን አለብን ብለው ተነስቷል። ይሄ ሲነሳ አካባቢው ብቻ አይደለም የውስጥም ኢትዮጵያ አሁን ቅድም ሁላችንም እያነሳን የምናወራው የኢትዮጵያ መበተንና ኢትዮጵያን ማጥፋት ሁኔታ ውስጥ ያለው የኢትዮጵያ ህዝብም የታጠቀ ኃይል ተቀላቅሏል። ኦኤልኤፍ ኦላ የጃልማሮ ያለበት ሰራዊትም የዚህ ትብብሩ አካል ነው። ፋኖም ትብብሩ አካል ነው። ህወሓትም ትብብሩ አካል ነው። ሁኔታው አስገድዶ ገብቷል። እሱ ሺህ ጊዜ አሁን በዚህ ጋር በዛ ሬዲዮ በዚህ ጋር በዚህ ቲቪ በዛ ጋር ሄዶ አደጋ እየመጣብኝ ነው እያለ የሚያወራው አዎ ምን ይሆናል ታዲያ? ምን ይደረጋል ታዲያ? አዎ ተጣምሯል። ምን ይሆናል? ጥምዶ መጣመድ አስፈላጊ ነበረ። ተጣምዷል። ትግሉ እስከዛ ድረስ ሄዷልና ይሄ ነገን እንጠብቅ። መቼ እንዴት እንደመሆን እንጠብቅ። በገንዘብ ተታለው እነ ባጫ ደበሌ ተራ ሰው ምርኮኛ መሆኑን የሚያሳየው ገንዘብ የሚሰጣቸው ከሆነ ተደራድረው ገንዘብ ይውሰዱ የሚል በጣም ታልካሻ የመኖርና ያለመኖር የህልውና ጉዳይ ውስጥ ያለውን ገንዘብ ትደራደራለህ። የህልውና ጉዳይ እናቱን እየገደልክ አባቱን እየገደለ ገንዘብ ይፈልጋል። ገንዘብ ምን ይጠፋል? ለሱ ብርቅ ነው ገንዘብ። ምርኮኛ ስለሆነ በ50 እሱ እንደውም ሲመለስ በ50 ሺህ ብር ተገዝቶ የመጣ ነው። ታሪኩን እንደምናውቀው ተሽጦ ከ50 ሺህ ብር ጋር ሻቢያ የመለሰው ሰው ነው እና ምን እንደዚህ አይነት ሁኔታ ውስጥ ያሉ ሰዎች አሁን ያንን ህብረት ለማጠፍ ብሎ ነው በፍጹም የማይመለስ ትግል ይካሄዳል፣ ያደርጋሉ። ድንቅ ስራ ነው፣ ማድረግም ነበረባቸው። ይሄ ነው ሀብታሙ። ታንኪዩ። ከልብ አመሰግናለሁ ዶክተር ሺዋፈራው ኩራቱ። እንደወትሮ ሁሉ ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። እግዚአብሔር ይስጥልን ለነበረን ቆይታ እጅግ አድርጌ አመሰግናለሁ ሀብታሙ ስለተሰጠኝ እድልና የኢትዮጵያ ጉዳይ በጣም ወደ ድል ጎዳና ላይ እየሄድን ነው ያለነው። ወደ ማሸነፍ ጫፍ ላይ ነን ያለነው። ጀግና ትውልድ ወጥቷል። ጀግና ህዝብ ተፈጥሯል። ከዚህ በኋላ አብይ አህመድን እና ብልጽግና ምን
የምንለማመጥበት ጊዜ ሳይሆን ባናታቸው ላይ የምንሄድበት ጊዜ ደርሷል። አመሰግናለሁ። ከልብ አመሰግናለሁ። መልካም ጊዜ። አንተም እንደዚህ። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡን ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።